ቤተሰብ የእውነት አላቅም ምን እንደምላችሁ አላቅም። መለኛው ጋም ደውዬ ነበረ። አላቅም ቡርኬ ምን እንደሆነ አላቅም። ጋይስ ቡርኬ ስልኩ አይሰራም። ቴሌግራም ላይም ጽፌለታለሁኝ፣ ኢንስታግራም ላይም ጽፌለታለሁ። ጭራሽ ኦንላይን የለም። ቴሌግራም እንደውም ጭራሽ ኦንላይን የለም። ቲክቶክ ኢንቦክስ ላይም ጽፌ ያለው ግን ማየት አልቻለም። የለም ጭራሽ። እና መለኛው ጋር ደውዬ ነበር ቢጨንቀኝ ማለት ነው። የተለቀቀውን አይታችኋል ቲክቶክ ላይ። በቃ የሆነ ነገር ውስጥ ነው ያለው ቡርኬ፣ የሆነ ስሜት ውስጥ ነው ያለው። ምን እንደተፈጠረ አላቅም እውነት ለመናገር ማለት ነው። ግን ይመስለኛል እኔ መለኛውን ደውዬለት ደውልለታለሁ ብሏል። ሲደውልለትም ስልኩ አያነሳም። ደጋግሜ ነው የጠየቅኩትኝ ለመለኛው። እኔ ግን የሚመስለኝን አዳምጡ፣ ሙሉን አዳምጡ፣ ሙሉን አዳምጡ ባካችሁ። ሙሉ ሳታዳምጡ ከታች ወርዳችሁ ሌላ ነገር አትጻፉ። እኔ ይመስለኛል ታውቃላችሁ፣ ያቺ ተንኮለኛ ሴት ማለት ነው፣ ያቺ ተንኮለኛ ሴት የሆነ ነገር ፈጥራለች ብዬ ነው ማስበው እንጂ በዚህ ሁኔታ ትላንትና ያንን ሁሉ ደስታ አጣጥመን ዛሬ በዚህ ሁኔታ በማዘን ውስጥ ሆኖ አይታችኋል። መጠጥ እየጠጣ ምናምን ነገር ጥሩ ስሜት ላይ አይደለም። የለቀቀው ነገር ጥሩ አይደለም። እንዳያችሁት ማለት ነው። አይታችሁታል። ከአጠገቡ ሀይሚ የለችም። ሰው ብቻ እንጸልይ። በቃ ምንም ነገር እንዳትናገሩ፣ ምንም ነገር እንዳታወሩ ጸሎት አድርጉ። እኔ የሆነ ነገር ትንሽ ነገር ጭምጭምታ ሰምቻለሁኝ። ቪዲዮ ላይ ይለቀቅላችሁ ይችላል። ግን በቃ እውነቱን ስነግራችሁ ማለት ነው ጋይስ፣ እናንተ በቃ ጸልዩ፣ ጸልዩ፣ ጸልዩ። በቃ መለኛውም ደውሏል፣ ስልኩ አይሰራም። ሁሉም ቤት ውስጥ እኛም እንደናንተን ያየነው ነው ያሉን። በእርግጥ ደስታ ላይ ነበሩ ትላንትና አይታችኋል። አሁን ከረፈደ ደግሞ ምን እንደተፈጠረ አይታወቅም። ነገሮች ትንሽ ውስብስብ ብለዋል። በቃ እኔ በጣም ስትዝት ነበር ልጅቷ፣ ታስታውሳላችሁ? ልጅቷ ስትዝት ነበረ። እኔ በህይወት እስካለው ድረስ አንተ ሌላ ሴት አታገባም፣ ሌላ ሴት ጋር አትሄድም ስትለው ነበረ ማለት ነው። እና በፌክ አካውንቶችም በጣም ብዙ ነገር ሲጻፉ ነበር ለቡራ እስከ ዛቻ ድረስ አይቻለውኝ። ዩቱብ ላይ ትላንት የተለቀቀው ላይ ምናምን ነገሮችም አይቻለውኝ። እና አላቅም ያቺ እርኩስ ሴት ምን እንደፈጠረች ባናቅም፣ እንግዲህ ያለው ነገር ይህን ይመስላል። መለኛው መልሼ እደውልልሻለሁ ብሏል። ሁኔታውን ደግሞ አይቶ እሱ ቪዲዮ ሊሰራላችሁ ይችላል ማለት ነው። እኔ ሞክሬያለሁ፣ እናንተም ደውሉ መለኛው ጋር ፕሊዝ፣ እባካችሁ ደውሉለት። ስልኩን ብዙዎቻችሁ ታውቃላችሁ። ቲክቶክ ላይ ፎሎ ለብዙ ሰው መልሷል። ኢቭን ለእኔ መልሶልኛል። ብዙዎቻችሁ ታገኙታላችሁ። እና ደውላችሁ በቃ ቢያንስ እንኳን ቤቱ እሱ ቡታጀራ ነው ያለው። በእርግጥ ቡራ አዲስ አበባ ነው ያለው። መለኛው ስልክ እንኳን ባያነሳለት አዲስ አበባ ላሉ ጓደኞቹ ለካሜራማኑ፣ የካሜራማኑ ራሱ ስልክ ቆይ የሆነች የምታቅ ልጅ አለች። ስለሱ ስለ ካሜራማኑ እደውላለሁ ከዚህ ቪዲዮ በኋላ ማለት ነው ጋይስ። ደውዬ ያለውን ነገር ለጥፍላችኋለሁኝ። ሁላችሁም ባላችሁበት ተረጋጉ፣ ጸሎት አድርጉ። ምንም አይነት ነገር አይፈጠርም ብዬ ነው ማምነው። እርግጠኛ ነኝ ምንም ነገር አይፈጠርም ብዬ ነው ማምነው። እና አላቅም ብቻ ውስጤ በጣም ተጨንቋል ጋይስ። ምክንያቱም አስቡት ትላንትና ያን ሁሉ ደስታ አይተን፣ ትላንትና ያ ሁሉ ነገር እልል ብለን በቃ በጣም ደስ ብሎ የነበረ ግን አላቅም ዛሬ እንግዲህ ቡራ አይታችሁታል የለጠፈውን ቪዲዮ እና ህይወት በጣም አላቅም ብቻ እንጃ። እኔ ራሴን ታምም ያለው ጋይስ። እኔ ይመስለኛል ልጅቷ ናት። በቃ ልጅቷ የሆነ ነገር ፈጥራለች። ወይ ሰው ልካለች፣ ወይ እራሷ በዛው ሰፕራይዝ ላይ መታለች፣ ወይ ከሰፕራይዙ በኋላ ሌላ ቴክስቶችን ጽፋለች፣ ወይ የሆነ ነገር ለሀይሚ ልካላታለች፣ ወይ ፎቶ ነገር የሆነ ፋይል ብቻ ወይ ልካላታለች። ነገሮች ተረባብሸዋል ብዬ ነው ማምነው። ምክንያቱም ታውቃላችሁ ጠላት አያርፍም። እነሱ ብዙ ጠላት አለባቸው። በጣም ብዙ ወዳጅ አላቸው። ግን ጠላትም ያናክላለ። ኢቭን እንኳን ትላንት እንኳን ያደረገላት ወርቅ አይደለም ከሽኤን ጠልበው ነው። ቀለበት አይደለም ያደረገላት። ቀለበት እኮ ካደረገላት ቆይቷል ጋይስ። እንደዚህ አይነት ቀለበት አለ ወይ ምናምን እያሉ እያጣጣሉ ነበረ። ቡርኬና ሀይሚ እኮ ቀለበት ከተደራረጉ ቆይቷል። ይፋ አላወጡም እንጂ ጋይስ። ቀለበት እኮ ተደራርገዋል ጋይስ፣ ግን ይፋ አላወጡም ነበር። ትላንትና ያው ፐብሊክ ህዝቡ እንዲያውቅ በዛ መልኩ ሰፕራይዝ አደረጋት እንጂ እኮ ግን ጠላቶች ግን ምን አሉ? ያደረገላት ቀለበት አይደለም ብለው ኢቭን አላቅም። ብቻ ምን እንደምላችሁ አላቅም። ተረጋጉ፣ መለኛውም ተረጋጉ ብሏል። ሁላችሁም ተረጋጉ ማለት ነው። በቃ ተረጋጉ። ይሄ ነው ልላችሁ የምችለው ማለት ነው። በቃ ጸልዩ፣ ዱአ አድርጉ። እኛ ደግሞ ከጎናችኋለን። ምንም ነገር ቢመጣ እኛ ከጎናችኋለን። ሴት ራሱ ብትመጣ ማለት ነው የእሱን ህይወት ለመረበሽ ብትመጣ በቃ እኛ ማባረር እንችላለን። ፋይሏን እያወጣን ዶክመንቷን ምኗን ምርር ስናረጋት ትጠፋለች። በቃ ካልፈለገ በግድ አግባኝ አይባልም አይደል? እንደ ወንድ ልጅ ሴት ልጅ እኮ አትልም። ስለዚህ ተረጋጉ። በጣም ብዙዎቻችሁ ተጨንቃችኋል። ምንድን ነው የተፈጠረው ምናምን እያላችሁ ነው ያላችሁት። ተረጋጉ። ግሩፕ ላይ ለቅላችኋለሁ። መለኛው ትንሽ ቆይተሽ ደውይ ብሎኛል ከ9 ተኩል በኋላ
ያለውን ነገር ለእናንተ ቴሌግራም ላይ እለቅላችኋለሁ። ማነው የቴሌግራም ጓደኞቼ፣ የቴሌግራም ግሩፕ ቤተሰቦቼ ማለት ነው ጋይስ። በቃ ጸሎት አድርጉ፣ ጸሎት አድርጉ። ነገሮች በቃ ይስተካከላሉ፣ እመኑኝ፣ በቃ ይስተካከላሉ። በእርግጥ ችግር አለ፣ ችግር የለም አይደለም፣ ግን በቃ እናንተ ብቻ እንዳትጨነቁ። በተለይ የመዳም ቅመሞች እህቶቼ በስደት ያላችሁ፣ እኛ ለስንቱ እንጨነቅ፣ ለቤተሰቡ እንጨነቅ፣ ለራሳችን እንጨነቅ። ወይኔ በጣም ነው ከባድ ነገር ነው። ብቻ አላቅም፣ እኔ ምን እንደምላችሁ አላቅም። በቃ የሚያጽናና ነገር ከታች ኮመንት ጻፉልኝ። በቃ እኔ ይመስለኛል ልጅቷ ናት። እናንተም የሚመስላችሁን ኮመንት፣ ሀሳባችሁን፣ አስተያየታችሁን ከታች ማስቀመጥ ትችላላችሁ። በቃ ይሄ ነው ልላችሁ የምችለው። ወዳችኋለሁ። ቡራ ያለበት ነገር በጣም ያሳዝናል ሁኔታው። ቪዲዮን አይቻለሁ፣ በጣም አሳዝኛለሁም አሳስቦኛልም። ወንድ ልጅ በዚህ ሁኔታ እንደዚህ ሲሆን ያው ታውቃላችሁ፣ መልካም ነገር ቢሆን ኖሮ መልካም ነገር ነበር። ግን አላቅም፣ ከታች የጻፈውንም ጽሑፍ አይታችኋል። እዛ ከቪዲዮ በታች ሰው ከባድ ነገር ቢሆን ነው